እንግዲህ ዳኒን ካፈር ቀላቀለው። ምስኪን ዳኒ ትሁትን ለማዳን እንግዲህ ተከትሎ ቢሄድም ይሄ ግን ምንም አባዬም አልተከተሉትም። አባዬ በትሁት ተናደው ስለነበረ እንግዲህ እዛ ቁጭ ብለው ነበር። ዳኒን ተከተላት እስኪች ልጅ አሳልፌ መስጠት የለብኝም ለእነዚህ ለአውሬዎች እያሉ ቲና ነገሮችን ለማሳካት ደፋ ቀና እያለች ቢሆንም ነገር ግን የውሸት የቤት ፕላንና ካርታ አሰርታ ተመሳሳይ አድርጋን ያመጣችው ትሁት። ስለዚህ ወረቀት ምንም የምታውቀው ጉዳይ የለም። ተመስገን በሌሊት እና አባዬ ቤት ገብቶ እንግዲህ ትሁት መሳቢያ ውስጥ አስቀምጧል ያንን ወረቀት። ያ ወረቀት ምን ይበል ምን የምታውቀው ጉዳይ የለም። ወይዘሮ ቲና ያመጣችው ተንኮል ትሁት ልክ ከነሱ ጋር እንደምትሰራ አድርጋ አባዬ ደግሞ ጠልቷት ከዛ ቤት እንዲያበራት ነው ያደረገችው። እናም ትሁት እህቷ አልታገተችም። ሲጀምር እህቷ በመጀመሪያ ደረጃ ደውላ እህቷን መጠየቅ ነበረባት። አንደኛ ነገር ትሁት ዝም ብላ ሄዳ እጇን ከመስጠት ማለት ነው። እነሱ ልጅና እህትሽን ይዘንብሻል፣ እንደዚህ አትንቀባረሪ፣ ልጅሽና እህትሽ አጠገቤ እኮ ናቸው ያሉት፣ በእነሱ ህይወት ላይ የምትፈርጂ ከሆነ የራስሽ ጉዳይ ትሁት እያለች እያስፈራራቻት እሺ በቃ እያለች፣ ነገር ግን ስለምን ወረቀት እንደምታወሪ አላውቅም እኔ ቲና፣ ተመስገን የሰጠሽ፣ እኔ ተመስገን ምንም አልሰጠኝም አላየውም። ከዛም ያንን ወረቀት እንግዲህ ኤደን አንስታ ለአባዬ ሰጥታው ነበረ። አሁን ከባድ ችግር ተፈጠረ። አባዬም እንዴት አሳልፈሽ ለሌላ ትሰጭኛለች ትሁት? እኔ ከአንቺ ጋር እዚህ አንቺን ለማዳን ጎንበስ ቀና እያልኩኝ አንቺ ከጀርባዬ ትወጊኛለሽ እንዴ? አባዬ ምን እያልክ ነው? ትሁት በደንብ ገብቶሻል። ከቲና ጋር የተገናኛችሁት ለምንድን ነው? አባዬ እህቴንና ልጄን አግተውብኛል። እና ታዲያ ቢሆንስ እንዴት ወረቀት? እኔ ስለ ወረቀት ምንም የማውቀው ነገር የለም። በእርግጥም ወረቀቱን ይዘሽ ነይ ድሮ የምንገናኝበት ቦታ አለች። እኔ እና እሷ ከዚህ በፊት ተገናኝተንም አናውቅም እያለች ትሁት አባዬን አስረዳችሁ። ከዛም አባዬ እንግዲህ ሌላ ዘዴ ያመጣ። ዳኒ አሁን ሻንጣሽን ይዘሽ ሂጂ ልክ ከቤት እንደተባረረ ሰው፣ ከዛም እህትሽ ጋር ይውሰዱሽ እውነት ታግታ ከሆነ ብሎ ሸኟት። ዳኒ ነገር ግን ተከታትሏት እንግዲህ ኤደንና ዳኒ እያዩ ነበረ። ወይዘሮ ቲናም ካፌ አገኘቻት። የታል ወረቀቱ? የምን ወረቀት? ወረቀቱ የታል? ወረቀቱ እንደሽ ነው ያልኩሽ። ወረቀቱ አባዬ እጅ ላይ ነው። ቅድም አብረሻል ያይሹ። ስለዚህ የምን ወረቀት እንደሆነ አላውቅም። ትሁት በገዛ እጅሽ እንግዲህ ወጥመድ ውስጥ ገብተሻል። ምንም ማድረግ አልችልም። አሁን ነይ ተከታይኛል። የት ልትወስጂኝ? እህትሽ ጋር ነው። ከቤት ተባረሻለ እንደ ብላ ተመስገን ጋር ወስዳ አስረከበቻት ማለት ነው። ከዛም እንግዲህ ወይዘሮ ቲና በሉ እናንተ ከተስማማችሁ እኔ ስራ አለኝ ብላ ሄደች። ኤደንም ደግሞ ጀርባ ለጀርባ ተሰጣጠው እንግዲህ ከዚች ከቲና ጋራ ቲና የምታወራውን በሙሉ ሰማች። ኤደን ድርጅቱንም ማህተቡንም እጄ ላይ ነው ያለው፣ ስለዚህ የምታስተካክልላት ሰው አለች እና ማህተቡ እንትኑ ቤቱንም ወረቀቱ በሙሉ እኔ እጅ ላይ ነው ያለው፣ ስለዚህ አስቸገርኩሽ ይገባኛል፣ ነገር ግን ደግሞ እክስሻለሁ፣ አሁን ድርጅቱ በእኔ እጅ ነው እያለች ስታወራ ኤደን ሰማች። አፏን ይዛ ቀረች። ከዛ በኋላ ኤደን ለአባዬ ደውላ እንግዲህ አባዬ ድርጅቱ ምናምን እያለች ስታወራ በጆሮዬ ሰምቻታለሁ። ሴትዮ የምን ድርጅት ነው? አንተ ያንተ ፍርሚያ ሳይፈርምበት እንዴት ነው ቤት የራሷ ልታደርግ የምትችለው? እያለ እንግዲህ ተመስገንም ነግሯታል። በነገራችን ላይ ለዚች ለቲና ካርታና ፕላን እጅሽ ላይ ቢኖር እኮ ምንም ፋይዳ የለውም፣ አያገለግልሽም። ምክንያቱም ያልተፈረመበት ለአንቺ ሊሆን አይችልም። ስለዚህ የኦሪጂናል አይደለም። እናም አንተ ምን አገባህ? እኔ ትሁትንና አባዬን አጣልቼ ከዛ ቤት ትሁትን ትወጣለች፣ አንተም ትሁትን ይዘህ ትጠፋለህ፣ እኔም ደግሞ እዛ ቤት ተመልሼ ስራዬን እሰራለሁ አለች። ሞኛው ማለት ነው። እሱም እኔ ትሁት እጄ ላይ ከገባች ከአንቺ ምን ጉዳይ አለኝ? ተሳካልሽ አልተሳካልሽ ምንም የሚያለከተኝ ጉዳይ የለም አላት። ከዛ በኋላ ወይዘሮ ቲና እንግዲህ በሉ እናንተ ከተስማማችሁ እኔ ልሂድ ብላ፣ አባዬ ግን በጣም ተናደዋል፣ በጣም አዝነዋል። ትሁት እንደዚህ ታደርጋለች ብዬ ለማመን ይከብደኛል፣ ለመፍረድም አላቅም። አባዬ ትሁት አሳልፋ አልሰጠችህም በፍጹም። ይሄ ራሱ የቲና ያቀነባበረችው ሴራ ነው። እንዴት የኔ ልጅ? ምክንያቱም አንተ ትሁትን እንድትጠላትና ከዚህ ቤት እንድታባረራት፣ ከዛ ትሁት እቺ ቲና በምንም ምክንያት እዚህ ቤት ለመግባት እንጂ ትሁት ስለዚህ ጉዳይ የምታውቅ አይመስለኝም። አባዬ በፍጹም ትሁት አልከዳችህም፣ ይሄ የቲና ሴራ ነው አለው ዳኒ። ሊሆን ይችላል። ወይኔ ልጄን አሳልፌ ሰጠዋት አይደለ? አባዬ ምንም አትሆንም ትሁት። ከዛም እንግዲህ ትሁት
ዳኒ እንዲከተላት ተነጋግራ ነበር የሄደችው። አቶ ተመስገንም እንግዲህ ሻንጣዋን አስተካከለና ተነሽ እንሂድ አላት። የት? እህት ጋ። እህትሽ ጋ ነዋ። እህትሽ ጋ ልውሰድሽ። እንዴ ታዲያ ከሀገር የምንወጣ አስመሰልከው እኮ። የሁሉ ሻንጣ የሁሉ ልብስ ምንድን ነው እሱ አለችው። ከዛ በኋላ እንግዲህ ተመስገን እንግዲህ እህቴ ጋ አላልሽም እንዴ አንቺ ልጅ ምርጫው እሱ አላትና ተቆጣ። ከዛም እሺ በሩን ከፈት ሲያደርግ እንግዲህ ሰው አየ መሰለኝ። ሰው አስከተልሽ ነው የመጣሽው? ኧረ እኔ አላስከተልኩም ብቻዬን ነው የመጣሁት። አታዋሽ ትሁት፣ የምሬን ነው። ሰው አላስከተልኩም። ምንድን ነው? ከዛም እሱ በሩን ከፈት ተደረገና ዳኒ ሊገባ ሲል እንግዲህ ማጅራቱን ድፍት ተደረገው ማለት ነው። ትሁቴም ደግሞ ኧረ እባክህ ትገለዋለህ እጅ ላይ ይሞታል እያለች እልቅሻዋን ቀጠለች። አቶ ዳኒ እንግዲህ እዛው ጥመልመል ብሎ ቀረ። ይሄም እዛው አስተኝቶ እንደ ጌሾ እየወቀጠ ነው። ትሁቴም እየጮኸች ነው። እንግዲህ አባዬ በፍጥነት እየበረሩ ወደዛ እየመጡ ነበር። ነገር ግን ስልክ ተደወለላቸው። ስልኩን ደግሞ የደወለችው ኤዱ ናት። እንግዲህ አባዬ ይህን ልጅቷ ስልክ ስታወራ ሰምቻታለሁ። አባዬ ውዝግብ ላይ ናቸው ማለት ትሁት ትከዳኛለች አትከዳኝም የሚለው ላይ በጣም ግራ ተጋብተዋል። ግን ትሁት እሳቸው መቼም አትከዳቸውም። ምክንያቱም ይሄ የቲና ሴራ ነው። የውሸት ወረቀት ያው እንግዲህ ኦሪጂናል አስመስለው የሚጽፉ አለ። እሱን አስመጥታ እቤት አስቀምጠዋለች። ለዛውም ደግሞ ትሁት መኝታ ክላስ መሳቢያ ውስጥ ነው ይሄ ተመስገን ያስቀመጠው። እንግዲህ ወረቀቱን አንተ ያስቀመጥከው ይሄ ወስደህ አባዬ ነው እንዴ ሰጠኸው እያለች እንግዲህ ስትመናሻ፣ ቲና አፍሽን የምትዘጊ ከሆነ አፍሽን ዝጊ። የምሬን ነው። ከዚህ በኋላ አስቀይምሻለሁ። አበዛሹ በጣም እኮ አንቺ ዝም መስልሽ ጭራሽ አናቴ ላይ ትጭ ነው እንዴ ብሎ እሷ ላይ ጮኸባት። ታዲያ ምን ላድርግ? አትጮህብኝ። እኔ ያንተን ለማሳካት ደፋ ቀና እላለሁ። አንተ ግን ለእኔ ምንም እያሳካልኝ አይደለም። አይ እንግዲህ የምችለውን ነገር አድርጌልሻለሁ። ከዚህ በኋላ ግን ምንም እንድትይኝ አልፈቅድልሽም ቲና፣ ነግሬሻለሁ። ከዛ በኋላ ቲና እና እኔ ላይ ምን አስጮኋል ታዲያ? እውነቱን እኮ የተናገርኩት እያለች የተመናሸች አሁንም። ከዛም እንግዲህ አባዬ ወደ ቤት ይዟት መጣውና ትሁት፣ አቤት አባዬ ምን እያደረግሽ ነው? ምን አደረግኩ አባዬ? ራሴ ግራ ተጋብቻለሁ። እህቴን አግተዋታል እና እህትሽ ብትታገትስ? እንደው ሌላ ዘዴ እንፈልጋለን እንጂ እኔን አሳልፈሽ ስጭኛለሽ? እንዴት ትሁት፣ እንዴት እኔ ለአንቺ እዚህ ስዋጋ አንቺ ከጀርባዬ ትወግኛለሽ? ከዛ በጣም ነው የደነገጠችው ትሁት፣ በጣም የሌለ ደነገጠች። እንዴት አባዬ ምን ማለት ነው? ትሁት ገብቶሻል? እንዴት ከቲና ጋር ተስማምተሽ እኔን ትከጅኛለሽ? አባዬ እባክን ተረዳኝ። እኔ በፍጹም ስለሷ ጋራ ተገናኝቼም አላቅም። ሱቅ ሲሄድ መንገድ ላይ ታገኘኛለች። ከእናንተ ተደብቄ አንድም ቀን ወጥቼ እሷን አግኝቼ አላቅም አባዬ። ይሄ የራሷ እየፈጠረችው ነገር ነው። እና ይሄ ወረቀቱ ምንድን ነው? እኔ የማውቀው ጉዳይ የለም አባዬ። ይሄ የራሷ ያቀነባበረችው ነገር ሊሆን ይችላል። ከዛም እንግዲህ ተነሽና ሂጂ ልብስሽን ይዘሽ ውጪ አላት አባዬ ኮስተር ብሎ። አባዬ እንደዚህ አይደለማ፣ አያውቄ ነው እኮ በእሷ የሚጨክል ልብ የለኝም፣ ግን ደግሞ ይሄ መደረግ ስላለበት ነው። እስቲ የእነዚህ ሰዎች ተንኮልና ሴራ በዚህ መታየት አለበት አባዬ። ከእሷም እንግዲህ ሻንጣዋን ሻክፋ በቃ ሊሄድ ነው አለች። አባዬም ሂጂ ምንም አላላትም። በጣም ከፋቸው እሷ ስትሄድ። እሺ በቃ ሂጂ፣ ግን እንደዚህ ማድረጌ ልጄን ከቤት ማብረሬ ጥሩ አይደለም አላባዬ። አባዬ ትሁት ምንም አትሆንም፣ ትመጣለች እኮ ግን ያለን አማራጭ ይሄ ነው። ይሄ ነገር ለአንድና ለመጨረሻ የሚሆን ነገር ስለሚሆን አሁን የእነዚህ ሰዎች ማብቂያቸው ነው። እናም ትሁት ይሄንን አማራጭ ነው የመጠቀም ያለባት አለ ዳኒ። እንግዲህ ዳኒ ከናባዬ ጎን ነው ሁልጊዜም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቲና የአባዬን ቤት ላይ ራሷ ለማድረግ ያልቆፈረችው ያልፈነቀለችው ድንጋይ የለም። ግን ደግሞ እሷ የተሳካላት ቢመስልም በፍጹም አልተሳካላትም፣ አይሳካላትም መቼም ማለት ነው። የሰው ነገር ስለሆነ አባዬ በንጹህ ልባቸው ነው፣ ሀቃቸው ነው። እንደገና ደግሞ ምንም ነገር የለፋችበት እሷን የማይመለከታትን ሀብት ነው ለራሷ ለማድረግ እየጣረች ያለችውና እንግዲህ ይሄ ተመስገንና ቲና ቶሚና ጄሪ ሆኑ። ይሄ የማይረባ ሽማግሌ ወረቀቱ እኮ እሱ እጅ ላይ ነው። ቆይ እሱ እጅ ላይ እንዴት ሊገባ ቻለ? እንዴት አንተ ይሄ ወስደህ ለሱ ነው እንደ ሰጠኸው ወረቀቱን? ቆይ እንደዚህ ታደርጋለህ? አንቺ ሴትዮ ለምትናገራቸው ንግግር ጥንቃቄ ብታደርግ ይሻልሻል አለ ተመስገን። እና ምን ላድርግ? ጮህብኛል ደግሞ እና ምን ላድርግ? እና ታዲያ ሰውየው እኮ እጁ ላይ ነው ያለው።
ወይኔች ማትረባ ነፈስ ትሁትን ምንም እንድትናገረት አልፈቅድልሽም። ቲና ነግሬሻለሁ፣ እባክህ ወደዛ ትጃጃልብኝ። ከዛ በኋላ እንግዲህ ቶሚና ጄሪ ሆኖ ሁለቱ አንድ ቦታ ቁጭ ብለው ከዛም ትሁት ደወለችላት ለዚች ለቲና። አዎ ደወለች፣ ትሁት ደወለች። ከዛም ስልኩን አንሳች። ሄሎ ቲና፣ ከቤት ወጥቻለሁ እና የት ነው ያለሽው? ካፌ ነው ያለሁት። ከዛ ምን አለች? ካፌ ነው ያለችው፣ አሁን እዣ ትመጣለሁ ብላ ሄደች። ሻጅሪት በእኔ በአንቺ ቤተሰብ ሸወድሽኝ ማለት ነው። እሰራልሻለሁ ትሁት። እኔ ምንም የማውቀው ጉዳይ የለም ቲና፣ እመኚኝ። እኔ ስለዚህ ወረቀት የማውቀው ጉዳይ የለም። አባዬ እጅም እንዴት እንደገባ የማውቀው ጉዳይ የለም። እኔ ወረቀት የምትሉት ነገር ስለዚህ ወረቀት ምንም አልገባኝም አለች። ከዛም እባክሽ እህቴ ጋር ውሰጂ፣ እህቴን ምንም እንዳታደርጊብኝ አለች። ያልታገተች እህቷን መጀመሪያ ደውላ ማጣራት ሲገባት ትሁት ራሱ እኮ ግራ ገባኝ። ጉድ እኮ ነው። ዝም ብላ ትሄዳለች። ከዛ በኋላ እንግዲህ የትሁት እህት አባዬ ጋር ደወለች። አባዬ እንዴት ነው? ደህና ነዎት ወይ? ደህና ነኝ የኔ ልጅ። ወይ ደውልልሻለሁ ብዬ እኮ ተጠፋፋን አይደለ? ትሁት ደህና ናት? ስልኳ እኮ እምቢ ብሎኝ ነው። አዎ ደህና ናት፣ አታስቢ የኔ ልጅ። ግን አሁን ለደህንነቷም ሲባል የእሷ ስልክ ላይ በፍጹም እንዳትደውይላት አላት። አባዬ ኧረ ንገረኝ፣ ትሁት ምን ሆናለች? ምንም አልሆነችም የኔ ልጅ። ግን ደግሞ ስልክ እሷ ስልክ ላይ እንዳትደውይ በፍጹም አላት አባዬ። እሺ አባዬ ብላ ዘጋች ማለት ነው። አባዬ ወይኔችን ልጅ አሳልፎ የሰጠዋት ማለት ነው። ምንድን ነው የሚሻለኝ እያለ እንግዲህ አባዬ የዛ የወረቀት ነገር በጣም ጭንቅላታቸውን መቷቸዋል። ይሄ የቤቱ ፕላንና ካርታ እዚች ልጅ ላይ እንዴት ሊገባ ቻለ? በምን ምክንያት ነው እያለ እንግዲህ አባዬ በጣም ግራ ተጋባ እውነት ለመናገር። ከዛ በኋላ ቆይ እንዴት ነው ነገሩ? ምንድን ነው እሱ? ሊገባኝ አልቻለም። ትሁት አባዬ እኔ እመነኝ፣ የእውነቴን ነው የምልህ። እኔ ስለዚህ ወረቀት ምንም የማውቀው ጉዳይ የለም። ግን ደግሞ ልክ እሷ ከዚህ በፊት አብረት የሆነ ነገር እንደሰራውና ከእናንተ ደብቄ የሆነ ነገር እንዳደረግኩ አስመስላ ነው እያወራች አለችው እንጂ በፍጹም እኔ እንደዚህ አይነት ነገር አልሰራም አባዬ። እንዴት እናንተን እክዳቸዋለሁ? በፍጹም እንደዚህ አላረኩም። ታዲያች ሴትዮ ምን ፈልጋ ነው? ምን አስባ ነው እንደዚህ የዋለችው? አላውቅም አባዬ። ቲናን ታውቃት የለ? እሷ ቀን ከሌሊት ነገር ነው የምትፈጥረው ስለዚህ እንጂ እኔ ምንም ያደረግኩት ነገር የለም አባዬ እመነኝ አለችው። አባዬ ትሁት ምንም ልታደርግ አትችልም፣ ይሄ አውቃለሁ፣ የራሷ የቲና ሴራ ነው አለ ዳኒ። ከዛም ትሁት እንግዲህ ሻንጣን